የኢራን አብዮታዊ ዘብ በመጨረሻ ማስፈሪውንና በድብቅ የያዘውን ሚስጥር ይፋ አድርጓል። ጨረቃ ላይ ሄዳችሁ ካልተደበቃችሁ በቀር በየትኛውም የዓለም ክፍል በምድር አራቱም ዳርቻ ብትሆኑ የአሜሪካ ወታደራዊ ሰፈሮችና የባህር ኃይል መርከቦች ብቻ ሳይሆኑ የእስራኤልንና የአሜሪካን ጥቅም የሚያስከብሩ ተቋማትን በደቂቃዎች ውስጥ ወደ አመድነት የሚቀይሩ ታይተውም ሆነ ተሰምተው የማይታወቁ አደገኛ መሳሪያዎችን እጠቀማለሁ ብሏል። ኢራን ከዚህ ቀደም የምታደርገው ውጊያ በመካከለኛው ምስራቅ የና አሜሪካ አጋር ሀገራት ላይ በሚሳኤል ጥቃቶች ብቻ እየተገደበ ነበር ያለው አብዮታዊ ዘቡ፣ ከዚህ በኋላ አሜሪካና እስራኤል በኢራን ላይ ጥቃታቸውን ከቀጠሉ ጦርነቱ ወደ ሌላ ዓለም አቀፍ ቀጠና እንደሚሻገር አስታውቋል። አብዮታዊ ዘቡ ዛሬ እንዳስታወቀው እስካሁን በነበረው ጦርነት የተጠቀመው እጅግ አነስተኛና የቆዩ ጦር መሳሪያዎችን መሆኑን ገልጾ በሚስጥር ተይዘው የነበሩ የረጅም ርቀት ዘመናዊ ሚሳኤሎች፣ የራዳር መምቻ ድሮኖችና ከድምፅ በእጥፎች የሚፈጥኑ ሃይፐርሶኒክ መሳሪያዎችን ጥቅም ላይ እንዳላዋልና በብዛት እጁ ላይ መኖራቸውን አስታውቆ ወየውላችሁ ሲል የመጨረሻ ማስጠንቀቂያውን አስተላልፈዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ፍጹም ባልተጠበቀና ማንም ሊገምተው በማይችለው ቦታ ሁሉ ኢራን እስከዛሬ ተጠቅማቸው ማታቃቸውንና ጠላቶቻችን ሰምተዋቸው እንኳን የማያውቁ መሳሪያዎቻችን እሳት ያዘንባሉ ሲሉ መዛታቸውን ተከትሎ ወታደራዊ የደህንነት ተንታኞች የኢራን ወታደራዊ ዝግጅት ከፖለቲካዊ ውሳኔ ጋር የተቆራኘ መሆኑንና እስከ ዛሬ ተሰምተው የማይታወቁ ከተባሉ አደገኛ መሳሪያዎች ጀርባ ሀገሪቷ ከሩሲያና ከቻይና ጋር በፈጠረችው ወዳጅነት ድብቅ ወታደራዊ የቴክኖሎጂ አቅም እጇ ሳይገባ እንዳልቀረ እየገለጹ ነው። ይህ በእንዲህ እንዳለ የኢራኑ ሮናቢክ የሚሳኤል ከተማ ቀድሞ ወደ ነበረበት የጥራት ደረጃ ተመልሷል። የኢራኑ ሮናቢክ የምድር ውስጥ የሚሳኤል ፋሲሊቲ ውስጡና 5 መግቢያዎቹ በሙሉ እንደ አዲስ ተገንብተው አራቱ ሙሉ የሆነ ንጽህናና አስተማማኝነት ላይ እንደሚገኙ ተረጋግጧል።